ዕለታዊ የምንዛሬ ተመኖች የት ደርሷል? ጨምሯል ወይስ ደግሞ ቀንሷል? የሚለውን ከውጭ ምንዛሬ መረጃ ቢሮ ወይም ደግሞ ከፎሬክስ ቢሮና ከባንኮች ያገኘነው መረጃ ይዘንላችሁ መጥተናል። ዛሬ ነሐሴ 21 2018 ዓ.ም በሮሃ ፎሬክስ ቢሮ እንዲሁም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ምንዛሬዎች በምን ያህል ተገዝተው በምን ያህል እየተሸጡ ይገኛሉ የሚለውን ዓለም አቀፍ የሆኑ የምንዛሬ ተመኖችን ይዘንላችሁ መጥተናል። ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። ወደ መረጃው አለፈን። የምንጀምረው ከሮሃ ፎሬክስ ቢሮ ያገኘነው መረጃ በማስቀደም ይሆናል። አንድ የአሜሪካ ዶላርን በሮሃ ፎሬክስ ቢሮ ዛሬ ላይ በ180 ከ77 ተገዝቶ በ184 ከ38 ሲሸጥ፣ ዩሮ ደግሞ በ203 ከ52 ተገዝቶ በ207 ከ59 ይሸጣል። አንዱ የእንግሊዝ ፓውንድ ስተርሊንግ 2 ከ33 ከ55 ተገዝቶ በ238 ከ22 ሲሸጥ፣ የካናዳ ዶላር ደግሞ በ121 ከ37 ተገዝቶ በ123 ከ79 በመሸጥ ላይ ይገኛል። የአውስትራሊያ ዶላር በ115 ከ77 ተገዝቶ በ118 ከ08 ሲሸጥ፣ የስዊስ ፍራንክ በ217 ከ01 ተገዝቶ በ221 ከ35 በመሸጥ ላይ ይገኛል። የዲራም መረጃ ስንመለከት ዲራምን አንዱን በ48 ከ05 ተገዝቶ በ49 ከ01 በመሸጥ ላይ ነው የሚገኘው። የሳውዲ ሪያል በ47 ከ02 መግዣው ነው፣ መሸጫው ደግሞ በ47 ከ96 ነው። አንዱን የቻይና ዩዋን በ24 ከ85 ገዝተው በ25 ከ34 ሲሸጡ፣ የሳውዝ አፍሪካ ራንድን ደግሞ በ9 ከ13 ገዝተው በ9 ከ31 የኢትዮጵያ ብር በመሸጥ ላይ ይገኛሉ። ይህ የሮሃ ፎሬክስ ቢሮ መረጃቸው ነው። በመቀጠል የምናልፈው ደግሞ ወደ ባንኮቹ መረጃ ይሆናል። የኢትዮጵያ ንግድ ባንክን መረጃ እናስቀድማለን። ዛሬ ለሐሙስ ነሐሴ 21 2018 ዓ.ም አንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ160 ከ23 ገዝቶ በ163 ከ44 ይሸጣል። ፓውንድ ስተርሊንግን 214 ከ55 ገዝቶ በ218 ከ85 ይሸጣል። ዩሮን በ186 ከ99 ገዝቶ በ190 ከ73 በመሸጥ ላይ ነው የሚገኘው። አንድ የስዊስ ፍራንክን ደግሞ በ196 ከ01 ገዝቶ በ199 ከ93 በመሸጥ ላይ ይገኛል። የኩዌት ዲናር በ512 ከ73 ተገዝቶ በ522 ከ98 በመሸጥ ላይ ሲገኝ፣ የቻይና ዩዋን በ23 ከ39 ተገዝቶ በ23 ከ86 የኢትዮጵያ ብር እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የዲራም ምንዛሬን ሲሆን አንድ ዲራም በ43 ከ62 ተገዝቶ በ44 ከ50 በመሸጥ ላይ ነው የሚገኘው። አንድ የሳውዲ ሪያል በ42 ከ67 ተገዝቶ በ43 ከ52 የኢትዮጵያ ብር በመሸጥ ላይ ይገኛል። በተጨማሪም በኢትዮጵያ ንግድ ባንክ፣ በኢትዮ ዳይሬክት፣ በካሽጎ፣ በፑቲን፣ በወገን ሲን፣ በላኪ ረሚት፣ በኢትዮጵያ በአሪፍ፣ በደስታ ፔና በሞጆ መኒ በእነዚህ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ከተላከላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ7.78 በመቶን እንዲሁም ደግሞ በኋላ አስተላላፊ በኩል ከተላከላችሁ ደግሞ የ7.824 በመቶ ጉርሻን እናበረክታለን በማለት ላይ ይገኛሉ። ቀጣይ የምንመለከተው የምንዛሬ መረጃ ባንክ ደግሞ አዋሽ ባንክ ሲሆን በአዋሽ ባንክ አንድ የአሜሪካ ዶላር በ160 ከ47 ተገዝቶ በ163 ከ68 ይሸጣል። ዩሮ በ186 ከ97 ተገዝቶ በ190 ከ71 ይሸጣል። የእንግሊዝ ፓውንድ ስተርሊንግ 212 ከ88 ተገዝቶ በ217 ከ14 የኢትዮጵያ ብር በመሸጥ ላይ ሲገኝ፣ አንዱ የስዊስ ፍራንክ ደግሞ በ198 ከ14 ተገዝቶ
በ202 ከ10 እየተሸጠ ነው የሚገኘው። የሳውዲ ሪያልን ስንመለከት አንዱ በ43 ከ59 መግዣው ነው፣ መሸጫው ደግሞ 44 ከ46። የዲራም ምንዛሬን በ44 ከ54 ተገዝቶ በ45 ከ43 በምሽጥ ላይ ይገኛል። አንድ የካናዳ ዶላር በ114 ከ13 ተገዝቶ በ116 ከ42 የኢትዮጵያ ብር ነው በመከፈል ላይ የሚገኘው። እንቀጥላለን ተመልካች አድማጮቻችን፣ በመከታተል ላይ የምትገኙት የዛሬ የዕለተ ሐሙስ የነሐሴ 21 2018 ዓ.ም የምንዛሬ መረጃዎች እየደርሷል የሚለውን መረጃ ነው እየሰማችሁ ያላችሁት። በቀጣይ ደግሞ የአቢሲኒያ ባንክና የብርሃን ባንክን እናቀርብላችኋለን። እናንተ ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ ያድርጉልን። የአሜሪካ ዶላር ምንዛሬን በአቢሲኒያ ባንክ ከተመለከትን ዛሬ ላይ በ161 ከ01 ተገዝቶ በ164 ከ23 ይሸጣል። የእንግሊዝ ፓውንድ ስተርሊንግን 215 ከ21 ገዝተው 219 ከ52 ይሸጣል። ዩሮ በ187 ከ76 ተገዝቶ በ191 ከ51 ይሸጣል። የዲራም ምንዛሬን በ44 ከ71 ተገዝቶ በ45 ከ61 እየሸጠ ነው የሚገኘው። የስዊዝ ፍራንክን በ197 ከ65 ተገዝቶ በ201 ከ61 ሲሸጥ አንድ የካናዳ ዶላር በ113 ከ7 ተገዝቶ በ115 ከ97 የኢትዮጵያ ብር በመሸጥ ላይ ይገኛል። የሳውዲ ሪያልንስ በስንት ገዝተው በስንት በመሸጥ ላይ ይገኛሉ ካልን በ44 ከ06 ገዝተው በ44 ከ94 የኢትዮጵያ ብር በአቢሲኒያ ባንክ ዛሬ ነሐሴ 21 2018 ዓ.ም ላይ በመሸጥ ላይ ይገኛል። ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔና ኢትዮ ዳሽ እንዲሁም ፋስትፒ ሪያና ሌሎች የገንዘብ አስተላላፊዎች በኩል የተላከላቸውን ገንዘብ በሁሉም የባንኩ ቅርንጫፍ ስትቀበሉ የ2% ተጨማሪ ጉርሻን አዘጋጅተናል በማለት ላይ ይገኛሉ። በመጨረሻ የምናልፈው ወደ ብርሃን ባንክ የምንዛሬ መረጃዎቻችን ሲሆን ዛሬ በብርሃን ባንክ ዕለታዊ የምንዛሬ መረጃ መሰረት አንዱን የአሜሪካ ዶላር በ161 ከ72 ተገዝቶ በ164 ከ95 ሲሸጥ፣ ፓውንድ ስተርሊንግ 218 ከ91 ተገዝቶ 223 ከ29 ይሸጣል። ዩሮን በ187 ከ52 ተገዝቶ በ191 ከ27 ሲሸጥ፣ ዲራም በ44 ከ03 ተገዝቶ በ44 ከ91 ይሸጣል። የአውስትራሊያ ዶላር በ115 ከ89 ተገዝቶ በ118 ከ21 ሲሸጥ፣ የካናዳ ዶላር 117 ከ51 ተገዝቶ በ119 ከ85 ይሸጣል። የስዊት ፍራንክን ስንመለከት 201 ከ90 መግዣው ነው፣ መሸጫው ደግሞ 205 ከ93 የኢትዮጵያ ብር መሆኑን መረጃው ያመለክታል። በተጨማሪም በእያንዳንዱ ዶላር ላይ የ10 ብር ጭማሪን አዘጋጅተናል እያሉ ይገኛሉ። ተመልካች አድማጮቻችን ለዛሬ ያዝንላችሁ የነሐሴ 21 2018 ዓ.ም የምንዛሬ መረጃዎች የሰማችሁትን ያደመጣችሁትን ይመስላል። የምንዛሬ ጭማሪዎችን የተመለከትንበት የመረጃችን በዚያ በቃል እስካሁን አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንን በሌላ ቪዲዮ በሌላ መረጃ እንገናኛለን። እስከዛው በያላችሁበት መልካም ጊዜ